መዝሙር 150 በአዲሱ መደበኛ ትርጉም። ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በታላቅ ጠፈሩ አወድሱት፣ ስለ ብርቱ ሥራው አመስግኑት። እጅግ ታላቅ ነውና ወድሱት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ ወድሱት፣ በከበሮና በሽብሸባ አመስግኑት፣ በባለ አውታር መሳሪያና በእምቢልታ አወድሱት። ተርገብጋቢ ድምፅ ባለው ጸናጽል አመስግኑት፣ ድምፀ መልካም በሆነ ጸናጽል ወድሱት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ! ሁላችንም ሃሌሉያ እንበል። ይሄ ነው ትልቁ መሳሪያችን። ሃሌሉያ! እግዚአብሔር ይመስገን አይደለ? ሃሌሉያ ሁለት ቃል ነው። ይመስገን እግዚአብሔር፣ ሃሌል ያ። ስለዚህ እግዚአብሔርን ስም በምስጋናችን ውስጥ አካተን እንጠራለን ይላል። እነዚህ 5 ምዕራፎች ትልልቅ ሃሌሉያዎች ናቸው። እግዚአብሔርን ደግሞ ዛሬ በምን ውስጥ እንድናመሰግነው ጥሪ ይቀርብልናል? በመቅደሱ ውስጥ። አሁን እየተጠጋን መጣንና የት ገባን? በመጨረሻ ኤደን ገነት ገባን አይደለ? መቅደሱ ውስጥ ገባን። ኤደን ገነትን ገነት የሚያደርገው የእግዚአብሔር ሕልውና ነው። መቅደሱን መቅደስ የሚያደርገው የእግዚአብሔር ሕልውና ነው፣ ሀልዎቱ ነው። አሁን የቱ ጋር ነን? የእግዚአብሔር ፊቱ ደርሰን አመስግኑት እየተባባልን ነው ማለት ነው። ተመስገን። ዞረን ጽዮንን ቧጠን፣ ያን ተራራ የማዕረግ መዝሙራትን ዘምረን ተራራውን ወጥተን ጽዮን ገባን። ጽዮን ብቻ መግባት አይደለም፣ ከተማይቱ መግባት በጣም ትልቅ ነገር ነው። እሱ ድነት ነው አይደለም? ከድነት ባሻገር ደግሞ በእግዚአብሔር ፊት መቅረብ፣ ቅድስተ ቅዱሳን ውስጥ መግባት፣ እሱ በጣም ትልቅ ድል ነው አይደለ? ትልቅ ድል ነው። ለዛ እግዚአብሔርን በመቅደሱ እያያችሁት አመስግኑት ይለናል። አሁን እያያችሁት ያለምንም መከልከል፣ ያለምንም ውጊያ፣ ያለምንም መጋረጃ፣ ያለምንም ቻሌንጅ አሁን በእግዚአብሔር ፊት ምስጋና አቅርቡ ይለናል። ከዛ እግዚአብሔር ፊት ስንቀርብ ዘፍጥረትን ደግሞ ያሳየናል አይደለ? እግዚአብሔርን በታላቅ ጠፈሩ አወድሱት። ምክንያቱም እግዚአብሔር እዛ ነው የተቀመጠው፣ እዛ ላይ ጠፈር ላይ ነው የተቀመጠው። ኢሳይያስ ይህንን እውነት ይነግረናል። ኢሳይያስ ምዕራፍ 40 ቁጥር 22 ላይ እንደዚህ ይላል፣ እርሱ ከምድር ክበብ በላይ በዙፋን ይቀመጣል፣ ሕዝቦቿም እንደ አንበጣ ናቸው። ሰማያትን እንደ ድባብ ይዘረጋቸዋል፣ እንደ መኖሪያ ድንኳንም ይተክላቸዋል ይላል። እግዚአብሔር ሰማያትን እንደ መጋረጃ ዘርግቶ መኖሪያ ድንኳን አድርጎ ተክሏቸዋል ይላል እና የእሱ ዙፋን እዛ እላይ ነው ያለው እያለ ይነግረናል። ስለዚህ አሁን እሱ ጋር ስለደረሳችሁ የተቀመጠበትን ስፍራ እያያችሁ አወድሱት ይላል። እነዚህን ግሶች ተመልከቱ። በተለዋዋጭ ያቀርባቸዋል አይደለም? አመስግኑት ቁጥር 1፣ አወድሱት ቁጥር 1፣ ቁጥር 2 አመስግኑት ወድሱት፣ ቁጥር 3 አመስግኑት ወድሱት፣ ቁጥር 4 አመስግኑት አወድሱት፣ ቁጥር 5 አመስግኑት ወድሱት። ስለዚህ እነዚህ በተለዋዋጭ በተደጋጋሚ የሚነግረን ውዳሴ አቅርቡለት፣ ምስጋና አቅርቡለት ይላል። ቁጥር 2 ስለ ብርቱ ስራው አመስግኑት፣ እጅግ ታላቅ ነውና ወድሱት ይለናል። እግዚአብሔር በጣም በብዙ ድንቅ ስራ ነው እዚህ ያደረሰን ይላል። በፊቱ መቆም የሆነልን፣ ገነትን መውረስ የሆነልን በእርሱ ብርቱ ስራ ነው። ስለዚህ ለዚህ ብርቱ ስራው ደግሞ ምስጋና አቅርቡለት ይላል። ስለ ፍጥረቱ በጠፈሩ ስለተቀመጠ አመስግኑት ብሎናል። አሁን ደግሞ ስለ ስራው እጅግ ታላቅ ነውና። ምን አይነት ታላቅ ስራ ሰርቷል? እኛን ከግብፅ ባርነት አውጥቶናል፣ አድኖናል፣ ጠርቶናል አይደለ? ከዛ ከግብፅ ብቻ ሳይሆን ባቢሎን ተጥለን ክራራችንን ሰቅለን በቃ ተረስተናል ብለን ተስፋ ቆርጠን በነበረበት ጊዜ ደግሞ እግዚአብሔር ከባቢሎንም ድጋሚ አውጥቶናል። የእንደገና አምላክ ስለሆነ እንደገና ደግሞ ታድጎናል። መልሶ መቋቋም ሆኖልናል። መልሶ ሀገራችንን መመስረት ሆኖልናል። ድጋሚ መመለስ ሆኖልናል። ስለዚህ ስለ እጅግ ታላቅ ስራው አወድሱት ይለናል። እጅግ ታላቅ ስራ እንዳለው በመዝሙራት ውስጥ ብዙ ጊዜ ነግሮናል አይደለ? መዝሙር 81 ቁጥር 1 እንደዚህ ይላል፣ ብርታታችን ለሆነው አምላክ በደስታ ዘምሩ፣ ለያዕቆብ አምላክ እልል በሉ፣ ዝማሬውን ጀምሩ፣ ከበሮውን ምቱ፣ በበገናና በመሰንቆ ጥዑም ዜማ አሰሙ።
ቁጥር 3 መለከት ንፉ ይለናል። መለከት ንፉ፣ ምክንያቱም እግዚአብሔር ትልቅ ስራ እየሰራ አለ በመካከላችን ይላል። ከዛም 150 ላይ ሲመለስ ትልቅ ስራ፣ ታላቅ የሆነ ስራ፣ እጅግ ታላቅ የሆነ ስራ ሰርቷል ይለናል። ትልቅ የሰራው ስራ እግዚአብሔር ማዳኑ ነው፣ እኛን መታደጉ ነው። ለዚህ ማዳኑ ደግሞ ክብር እናቀርብለታለን ይላል። ከዛ ቁጥር 3 ይገባል። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ ወድሱት፣ በከበሮና በሽብሸባ አመስግኑት፣ በባለ አውታር መሳሪያና በእምቢልታ አወድሱት፣ ተርገብጋቢ ድምፅ ባለው ጸናጽል አመስግኑት፣ ድምፀ መልካም በሆነ ጸናጽል ወድሱት። እነዚህ መሳሪያዎቹ ናቸው አይደለ? መለከት፣ በገና፣ መሰንቆ፣ ከበሮ፣ ሽብሸባ፣ ባለ አውታር የሆነ መሳሪያ፣ እምቢልታ፣ ጸናጽል፣ እነዚህም በሙሉ ተጠቅማችሁ አመስግኑት ይላል። መለከት ቅድም ስናወራ እንደነበረው ከነዲቭ ጋር ከተለያየ መሳሪያ ይሰራል። ቀንደ መለከት ግን የአይሁዶች የሚጠቀሙበት መሳሪያ ነው። እዛች ጋር ተቀምጣለች። እቺ ቀንደ መለከት ትባላለች አይደለ? ቀንደ መለከት ደግሞ ሃሌሉያ ለማለት አጃቢ መሳሪያ ነው። ቀንደ መለከት ከዘጸአት እስከ ራእይ ድረስ አለ። ዘፍጥረት ውስጥም አለ ደበቅ ባለ መንገድ፣ ግን ዘጸአት ላይ ይጀምራል የቀንደ መለከት ስራ። ትዝ ይላችኋል እግዚአብሔር ራሱን ሲገልጥ በሲና ተራራ ግርጌ ላይ እያሉ ራሱን ሲገልጥ ተራራው ይጨሳል። በጣም ኃይለኛ ጭስ አለው፣ መብረቅ አለው፣ ነጎድጓድ አለ፣ ኃይለኛ ድምፅ አለ። እግዚአብሔርን አያዩትም። የሚያዩት የእግዚአብሔርን ባህሪ፣ የእግዚአብሔርን መገለጥ፣ ክብሩን ነው የሚያዩት። ከዛ ይፈራሉ። እነሱም ይነገራቸው እዚህ ተራራ ጋር እንዳትቀርቡ ይባላሉ። ኃይለኛ ትዕይንት ስለነበረ እና እግዚአብሔር ሲናገር ህዝቡ የሚሰማው ምንድነው? ቀንደ መለከት ነው። ቀንደ መለከት ነው። መተርጎም አይችሉም። የእግዚአብሔር ድምፅ ይሰሙታል፣ ግን ድምፁ ምንድነው የሚሰሙት? ቀንደ መለከት፣ ኃይለኛ ጥሩ 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 የሚል። እግዚአብሔር ግን እያወራ ነው። ከዛ የሚሰማው ማን ነው? ሙሴ ነው የሚሰማው። ሙሴ ይሰማዋል እግዚአብሔር ሲያወራ። ሙሴ መተርጎም ይችላል የእግዚአብሔርን ንግግር። ህዝቡ ግን ቀንደ መለከት ይሰማ ነበር ይለናል። ከዛ ይሄ ቀንደ መለከት የእስራኤል ምልክት ሆነች። ምን አይነት ምልክት ነው? የድል ምልክት። ድል የሚገኘው የእግዚአብሔር ህልውና፣ የእግዚአብሔር አብሮነት፣ የእግዚአብሔር ሀልዎት አብሮ ሲኖር ነው። የእግዚአብሔር አብሮነት ደግሞ አብሮ መኖሩ እንደ ምልክት የሚያገለግለው ቀንደ መለከት ነው። ስለዚህ ከዚህ በኋላ ስትሄዱ ይላቸዋል እግዚአብሔር፣ ስትወርሱ ቀንደ መለከት ሚነፉ ሌዋውያንን አዘጋጁ ይላቸዋል። በኢያሱ ዘመን እሱ ነው የሆነው። ኢያሱ ምዕራፍ 6 ላይ ኢያሪኮ ሲገቡ የነበረው ትዕይንት ትዝ ይላቸዋል አይደለ? ምን ተብለው ታዘዙ? ለ7 ቀን ከተማይቱን እንዲዞሩ። ቅጥር ግንቡ በጣም ከባድ ግንብ ስለሆነ የተሰራው አይደለ? እና ከውስጥ የሆነ ኃይል ያስፈልጋቸዋል ያን ግንብ የሚደረምስ። ምክንያቱም በሩ ተዘግቷል። ቅጥሩ ኃይለኛ ነው። በጣም ትልልቅ ደጅ ነው የተዘጋው ቅጥር የተሰራበት። ስለዚህ ኢያሱ ምን አሰበ? ከውጪ ይሄን ቅጥር ማንም ሊያሸንፍ አይችልም። ከውስጥ የሆነ ኃይል፣ ድብቅ ኃይል ያስፈልጋል አለ። ለዛ ነው እግዚአብሔርም ምዕራፍ 5 እና 6 ላይ ኢያሱ 5:6 ላይ ይገናኘዋል። እና ሲገናኘው ሙሴን በተገናኘበት መንገድ ነው የሚገናኘው። ጫማን አውልቅ ይለዋል። ያ እኔ ካፕቴን ነኝ ብሎ ራሱን ያስተዋውቀዋል። የማን ካፕቴን ነህ? የኛ ካፕቴን ነህ አለው። አይ የእናንተ ካፕቴን አይደለሁም የእግዚአብሔር ነኝ አለው። አይደለ? የእግዚአብሔር ነኝ። ስለዚህ ጥያቄው መሆን ያለበት አንተ ከኛ ጋር ነህ ወይ ብሎ መልስ ሰጠው። አይደለ? ያ ካፕቴን። ከዛ ያ ካፕቴን ምዕራፍ 6 ላይ ትእዛዝ ይሰጠዋል። ያቺን ግንብ ዙሯት ይለዋል ለ7 ቀን። በሰባተኛው ቀን 7 ጊዜ ትዞሩና ምን ትነፋላችሁ አለው? ቀንደ መለከት ትነፋላችሁ አለው። ቀንደ መለከቱ ሲነፋ ያ ቅጥር፣ ያ ግንብ በሙሉ ተደርምሶ ሲወድቅ እናያለን። ስለዚህ ድብቅ ኃይሉ ይወጣል። ምክንያቱም ቀንደ መለከቱ ማንን ነው የሚወክለው? የእግዚአብሔርን ድምፅ ይወክላል አይደለ? ስለዚህ የእግዚአብሔርን ድምፅ የሚቋቋም ማንኛውም የቆመ ነገር ይፈረከሳል እያለው ነው። ሊቆም አይችልም፣ በእግዚአብሔር ፊት ሊቆም አይችልም። እና ህዝቡ ሰይፍ ይዟል፣ ጎመድ ይዟል ምናምን፣ ግን እነሱ አይዋጉም። ህዝቡ አይዋጋም። የሚዋጋው እግዚአብሔር ነው። ስለዚህ እግዚአብሔር እኔ የምዋጋላችሁ ሃሌሉያ ብላችሁ ቀንደ መለከታችሁን ስትነፉ ነው አላቸው። እና ያንን ነው የሚያስታውሰን እዚህ ጋር። ቀንደ መለከት ንፉ፣ እግዚአብሔር በስራው ትልቅ ነው ብሎናል። አሁን የመጨረሻ የእግዚአብሔርን መገለጥ ስናየው
ቀንደ መለከት እንነፋለን ይላል። የእግዚአብሔርን መገለጥ እናስተናግደዋለን፣ የእግዚአብሔርን አብሮነት እናስተናግደዋለን ይላል። ስለዚህ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አወድሱት ይላል። እነዚህ መሳሪያዎች ከዚህ ቀደም ለመመሰጥ ለማዘን አይደለ እግዚአብሔር ሆይ ወዮ ወዮ ለማለት የተጠቀምንባቸው መሳሪያዎች ናቸው። በገና በተለይ ከዛ በባለ አውታር ማለት ክራር አይደለ እንደነዚህ ክራር የተባሉ መሰንቆ፣ ስሜት የሚነኩ ዋሽንት፣ እነዚህ መሳሪያዎች በሙሉ ከዚህ በፊት ያዘንበት ጊዜ ላይ የተጠቀምናቸው ናቸው። ልመና ያቀረብንባቸው ናቸው። አሁን ግን በእነዚህ መሳሪያ ታሪክ ተገልብጦ የማወደሻ የማመስገኛ እልል ስንል የማጀቢያ መሳሪያዎች ይሆናሉ ማለት ነው። ስለዚህ እነሱን ተጠቀሙ ይለናል። ቁጥር 4 ላይ ደግሞ ከበሮ ተጠቀሙ፣ ይሄ እጃችሁን የሚያሳትፍ ነገር ተጠቀሙ ይለናል። ሁለንተናዊ አምልኮ እንደሆነ የሚያሳየን እየገነባው ይመጣል። ከዛ ሁለንተናዊ አምልኮ ነው፣ ሰውነታችሁንም ደግሞ አሳትፉት ይላል። ዳንስ አቅርቡ፣ በእግዚአብሔር ፊት ሽብሸባ አቅርቡ ይለናል። በሽብሸባ አመስግኑት እያለ ይነግረናል። አሁንም በባለ አውታር መሳሪያና በእምቢልታ አወድሱት። ጸናጽል ብዙ አይነት ጸናጽል አለ። ተርገብጋቢ ድምጽ ያለው አለ። ከዛ ታምቡሪን የሚባል አለ። ማርያም የድል ዝማሬ እየዘመረች ዘጸአት 15 ላይ ስትመራቸው ትዝ ይላቸዋል አይደለ? እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እያለች ታምቡሪን እየመታች ነው የመራቻቸው። ከዛ ለመውረስ ነው እሷን እየተከተሉ እየዘመሩ እያሸበሸቡ አዲስ ዝማሬ እየዘመሩ ለመውረስ ሲሻገሩ አይተናቸዋል አይደለ? እሱን እያስታወሰን ነው። ስለዚህ አሁንም ለመውረስ ስትሻገሩ እየዘመራችሁ ታምቡሪናችሁ እንደ ማርያም እየመታችሁ ለእግዚአብሔር አዲስ ዝማሬን እየዘመራችሁ ትገባላችሁ ይለናል። የአዲስ ዝማሬ ሐሳብ ከ149 የመጣም ጭምር ነው አይደለ? አዲስ ዝማሬ ምንዘምርበት ጊዜ ነው ይለናል። ከዛ ሲደመድም እንደው ድንገት እጃችሁ ላይ መሳሪያ ከሌለ ይለናል። ድንገት መሳሪያ ከሌለ ምን ተጠቀሙ? እስትንፋስ ይለናል። እስትንፋስ ካላችሁ፣ እስትንፋስ ያላችሁ እንደሆነ በሱ እስትንፋሳችሁ እግዚአብሔርን አመስግኑት፣ እግዚአብሔርን አወድሱት። መተንፈስ ከቻላችሁ እግዚአብሔርን አወድሱት ይለናል። ይህንን ትንፋሻችሁን ለምን አውሉት? ለውዳሴ፣ ለምስጋና፣ ከዛም ደግሞ ሃሌሉያ ለማለት ተጠቀሙበት ይላል እና ይደመድምልናል። የዘፍጥረቱን ታሪክ የት ወስዶ ነው የሚደመድምልን? ራእይ 21 ላይ ወስዶ ይደመድምልናል። ይሄ ትንቢታዊ መዝሙር ነው አይደለ? ራእይ 5 ቁጥር 9 እስከ 10 እንደዚህ ይላል። እንዲህም እያሉ አዲስ መዝሙር ዘመሩ። አዲስ መዝሙር ነው ይለናል። መጽሐፉን ልትወስድ ማህተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ ለአምላካችንም መንግስትና ካህናት አድርጋቸዋል፣ እነርሱም በምድር ላይ ይነግሳሉ ይለናል። ንግስናን ባለፈው ሳምንትም አይተናል አይደል? የመሲሁ ብቻ አይደለም ንግስና። መሲሁን በታማኝነት የተከተሉ አብረውት ይነግሳሉ። ስለዚህ ስራችን ወደፊት ጌታችን ኢየሱስ ክርስቶስ ዳግም ሲመለስ አንደኛው ስራ ማምለክ አይደለ? ማምለክ ዘላለማዊ አምልኮ ውስጥ እንገባለን። ሁለተኛው ስራችን ንግስና ነው። በሚታየው ዓለም ላይ ባሉ ፍጡራን ላይ እንነግሳለን። በማይታየው ዓለም ላይ ባሉ ፍጡራን ላይ እንነግሳለን፣ እንፈርዳለን። በመላእክት ላይ እንፈርዳለን። በዚህ በምድራዊ አለቆች ላይ እንፈርዳለን። የዋሃን የእግዚአብሔርን ፊት ያያሉ እንዳለን አይደለ? ጻድቃን የእግዚአብሔርን መንግስት ይወርሳሉ። ይሄ መንግስት ደግሞ ዝም ብሎ አብስትራክት አይደለም። እውነተኛ ፖለቲካዊ ይዘት ያለው እውነተኛ የእግዚአብሔር መንግስት ይመጣል። እዛ መንግስት ውስጥ የሚገቡ እሱን የታረደውን በግ በታማኝነት የተከተሉ፣ በትህትና የተከተሉ፣ ሕግጋቱን እስከ መጨረሻ የተከተሉ፣ የእግዚአብሔርን ደግሞ መስዋዕት የተቀበሉ ናቸው። እነዚህ አዲስ መዝሙር ይዘምራሉ ይለናል ዮሐንስ፣ ባለራእዩ ዮሐንስ። አዲስ ዝማሬ አዲስ አይደለም፣ ማርያም የዘመረችው ነው አይደለ? ዘጸአት 15 ላይ ማርያም ያስተዋወቀችን ነው። ተዋጊው እግዚአብሔር አሻገረን ብላ የዘመረችውን እኛም ታርዶ እግዚአብሔር አሻገረን
ብለን በመጨረሻ ያን ዝማሬ እንዘምራለን ማለት ነው። ከዛ ያን ዝማሬ አብረው የሚዘምሩ እነማን ናቸው? ከቋንቋ፣ ከነገድ፣ ከህዝብ፣ ከወገን፣ ከሰዎች አጽናፈ ዓለሙን ያካተተ አምልኮ ይቀርባል አይደለ? አጽናፈ ዓለሙን ከሁሉም የመጡ በሙሉ ያቀርቡለታል ማለት ነው። ስለዚህ 154 ጥያቄዎችን ይመልስልናል አይደለ? የመጀመሪያው ጥያቄ እግዚአብሔር የት ይመለክ? እግዚአብሔር የት ይመለክ? ቁጥር 1 በመቅደሱ አይደለ? መቅደሱ የት ነው? የታደሰው ያቺ ኢየሩሳሌም አይደለ? አዲሲቱ ከተማ ራእይ 21። ስለዚህ ያቺ የታደሰችዋ ኤደን ገነት ጋርደን ቴምፕል የምንላት የአትክልት ቦታው ያ መቅደሱ ይመለሳል። አዳምና ሔዋን የተሰጣቸው የክህነት ስራ ይመለሳል። የኛ ክህነት ይቀጥላል። እግዚአብሔርን እናገለግለዋለን እዚያ ቦታ ላይ። ስለዚህ በመቅደሱ አመስግኑት ይላል። ይሄ መጀመሪያው ጥያቄ ነው። ሁለተኛው ጥያቄ እግዚአብሔርን ለምን እናመስግነው? ለምን እናወድሰው? ለምን? ምን አደረገልን? ስለ ብርቱ ስራው። ሶስተኛው ጥያቄ ምን ተጠቅመን እግዚአብሔርን እናወድሰው? ምን ተጠቅመን እግዚአብሔርን እናምልከው? እስትንፋሳችንን እንደው ሌላው መሳሪያ ባንይዝ እንደ ዋሽንት ባይኖረን አይደል? ቀንደ መለከት ባይኖር፣ ከበሮ ባይኖር፣ እስትንፋስ ካለን ለማመስገን በቂ ነው። ውሃ መጠጣት ከቻልን ለማመስገን በቂ ነው። እሱን ይነግረናል። አራተኛ ጥያቄ እነማን ይህንን ንጉሥ ያመስግኑ? እነማን ናቸው? ሁሉም አይደል? ከቋንቋ፣ ከነገድ፣ ህዝቡን፣ ሰዎችን፣ አጽናፈ ዓለሙ በሙሉ ይህንን ንጉሥ ያመስግነው ብሎ ይዘጋልናል ማለት ነው። ይሄ ትልቅ አረፍተ ነገር ነው የሚነግረን። እግዚአብሔር በስራው ይታወቃል። እንደው ቃሉ መጽሐፍ ቅዱስ እጃችን ላይ የለም ቢል የትኛውም ወገን ወይም ነገድ በዓለም ዙሪያ ያለ ሰማያት የእግዚአብሔርን ክብር ስለሚናገሩ መዝሙር 19 እንደሚነግረን ሰማይን አይቶ እግዚአብሔርን ማወደስ መቻል አለበት አይደለ? የሰማይም ጠፈር የእጁን ስራ ያውጃል ይለናል። ስለዚህ የእግዚአብሔር ስራ በፍጥረቱ እየታየ ስለሆነ የትኛውም የእግዚአብሔር ፍጡር እግዚአብሔርን ሊያመሰግን ይገባዋል ይለናል። እና ዛሬም እንደመድመው ራእይ ላይ እንዳሉት 24ቱ ሽማግሌዎች ብዙ መላእክት አሉ። 1000 ጊዜ 1000 እልፍ ጊዜ አላፍ የሆኑ መላእክት አሉ። እነሱ በሚዘምሩት ዝማሬ ነው ዛሬም እንደመድመው እግዚአብሔር የሰጠን ትልቅ ትድግና አለ። ያ የታደገበት ስም አለ። ያ የታደገበት መንገድ አለ። ስለ መንገዱ እግዚአብሔርን እያመሰገንን መጽሐፉን ሊወስድ እግዚአብሔር ማህተሞቹንም ሊፈታ ይገባሃልና ያለው አንድ የታረደ በግ ስለሰጠን፣ ያ የታረደው በግ ደግሞ ስናየው ሁሌ እንደታረደ ነው አይደለ? ሳፈር እንዳረገ ነው። ስለዚህ ያ የታረደ በግ በዙፋኑ ላይ ተቀምጧል። የድነት ስራውን ዛሬም እየሰራ አለ ስለታረደ። ስለዚህ ይህን የታረደውን በግ በማምለክ እንጨርሳለን። ጌታ በብዙ ረድቶናል። እስትንፋስን ስለሰጠን እናመልከዋለን። የሰጠንን መንገድ ሁሉ ተጠቅመን እናመልከዋለን። ሰዓታችንን፣ ጊዜያችንን ተጠቅመን እናመልከዋለን። እድሜያችንን ተጠቅመን እናመልከዋለን።